በጌታ የተወደዳችሁ የጌታ ውድ ልጆች በጌታ በኢየሱስም ሰላም እላችኋለሁ። እንደምን ሰነበታችሁ? ክብር ለጌታ ይሁን። ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለዚህ ጉባኤ ይሁን። አሜን። ክብር ይሁንለት። እስኪ እልልታ ብቻ። እግዚአብሔር ይባረክ። ነቢይ መድህን ሲጀምር ለወደደን ከኃጢአታችንም በደሙ ላጠበን ለአባቱ መንግስትና ካህናት ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርም ኃይልም ይሁንለት። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያዩትም ያዩታል፣ የምድር ወገኖች ስለ እርሱ ዋይ ዋይ ይላሉ። አሁን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በዚህ ቦታ እግዚአብሔር እድሉን ስለሰጠኝ በር ስለከፈተልኝ ከሁሉ በላይ በጣም የማከብረው በጣም የምወደው እግዚአብሔር ሰው እግዚአብሔር እጅ ያለችበት ወንድማችን ፓስተር ተመስገን እንዲሁም ደግሞ ወንድማችን ነቢይ መድህን በዚህ ያሉት መሪዎች በሙሉ በእውነት የጌታን ድምፅ ሰምተው በር ስለከፈቱ ጌታን እጅግ አድርጌ ያከብራለሁ። እግዚአብሔር ይባርካቸው። ፓስተር ተመስገን እና ነቢይ መድህን ብዙ ጊዜ መጥተው አገልግለዋል። የሚገርም እግዚአብሔር እጅ ከነሱ ጋር አለች። እንዲህ እንደምታዩት ነው። እዛም ቦታ ቅባታቸው ክብር ለጌታ ይሁን። አሜሪካ መሆኑ አልከለከላቸው። ጌታ ይባርካቸው። አብዝቶ ከነ ቅባት ከነ ጸጋ ነው በዛ ቦታ የሚመጡት። እግዚአብሔር ይመስገን። እኔ የማገለግለው በኦክላንድ ካሊፎርኒያ ያለች የኢትዮጵያ ወንጌላዊት ቤተክርስቲያን እረኛ ነኝ። እግዚአብሔር ይባረክ። ባለ ትዳርና የሁለት ልጆች አባት፣ አሁን 2 ሳምንት የሆናት ደግሞ የአንዲት ሴት ልጅ አያት ሆኛለሁ። እግዚአብሔር ይባረክ እና ጌታ ይባረክ። በሁላችሁም በዚህ በወጡት አገልጋዮች በሙሉ ይናገር ነበር እግዚአብሔር ያለኝን መልእክት ማለት ነው። እግዚአብሔር ይባረክ። ተነሱ ቁጭ በሉ ብዙ በጣም እንትን ስለሚል እንትን ልል ነበር፣ ግን እግዚአብሔር መንፈስ ለእግዚአብሔር ክብር ነው። ከእግዚአብሔር ቃል እናነባለን። ክብር ለኢየሱስ ይሁንለት። የሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 10 ያለውን በጌታ ስም አነብና እንደዚሁም ደግሞ ማቴዎስ 8 ከ5 እስከ 13 አብረን እንጸልያለን። ቃሉን ሁሉ በሕዝቡ ጆሮዎች በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበር፣ የሚወደውም ባሪያው ታሞ ሊሞት ቀርቦ ነበር። ያዙልኝ፣ ታሞ ሊሞት የቀረበ ባሪያ። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችን ይወዳልና ምኩራብ ራሱ ሰርቶልናል ብለው አጽንተው ለመኑት። ኢየሱስም ከነሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም። ነገር ግን ቃል ተናገር፣ ሃሌሉያ፣ ብላቴናዬ ይፈወሳል። ቃል ተናገር፣ ብላቴናዬ ይፈወሳል። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ። ከኔም በታች ወታደሮች አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላውንና ብለው ይመጣል፣ ባሪያዬን ይህን አድርግ ብለው ያደርጋል። ኢየሱስ ይህን ሰምቶ በእርሱ ተደነቀ። ዘወር ብሎም ለተከተሉት ሕዝብ እላቸዋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆኖ አገኙት ይላል። ማቴዎስ 8 ስለምፈልገውን ከመልእክቴ ጋር አብረው የሚሄድ ነው። ቁጥር 5 ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለ። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣
ነገር ግን ቃል ብቻ ተናገር ብላቴና ይፈወሳል። ቃል ብቻ ይናገር ጌታ፣ ትፈወሳላችሁ። ዛሬ ተአምራት ያደርጋል። ቁስላችሁ ይፈወሳል። እንቆቅልሻችሁ ይፈታል። ተአምራት ይሆናል። ተራራችሁ ሁሉ ይገለበጣል። ሸለቋችሁ ይሞላል። ቃል ሲናገር ጌታ ኃይለኛ ነገር ይሆናል። ሃሌሉያ! የወደቀ ይነሳል፣ የታሰረ ይፈታል፣ የታመመ ይፈታል፣ የታመመ ይፈወሳል፣ የሞተ ይነሳል። ቃል ሲነገር ሃሌሉያ! ብዙ ዓመት የሆነው ሃሌሉያ ብዙ ዓመት ያስቆጠረ ሬሳ ይነሳል። ሃሌሉያ! ክብር ለጌታ እንስጠው እስኪ ሃሌሉያ! ራባዶር ባጃክ ላባዶር ባጃዲያ ራባዶር ባጃክ ላባዶር አጋባሳዲያ። የዛሬ መልእክቴ ርዕስ ቃል ብቻ ተናገር የሚል ነው። ቃል ብቻ ተናገር ብላቴና ይፈወሳል። ክብር ለኢየሱስ ይሁን። ስለዚህ ዛሬ ቃል ብቻ ተናገር ብላቴና ይፈወሳል በሚል ነው አጭር ቃል የማካፍላችሁ። ክብር ለጌታ ይሁንለት። ብላቴናችን፣ ችግሮቻችን፣ በሽታችን ይፈወሳል። እግዚአብሔር ሲመጣ የሚያስደንቅ ነገርን ያደርጋል። እግዚአብሔር ይባረክ። በዚህ ቦታ ላይ በጣም ትልቅ እምነት ያለው አሁን ደግሞ ትልቅ እምነት ተብሎ የተነገረለት ሰው እናያለን። ይሄ ሰው የአሕዛብ ወይም ደግሞ የሮም መቶ አለቃ ነው እና በፍጹም ከሱ የማይጠበቅ ነገር፣ ከሱ ያልተጠበቀ ነገር ነው ያደርግ የነበረው እና ቃሉን ሁሉ በሕዝቡ ጆሮዎች በጨረሰ ጊዜ እንደምታዩት ሉቃስ 6 ላይ ጌታ የሚያስገርም ትምህርት ያስተምር ነበር። እና ያን ሁሉ ትምህርት ከተማሩ በኋላ ነው ጌታ በሕዝቡ ጆሮዎች በጨረሰ ጊዜ የሚለው እግዚአብሔር ቃል ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበር። ይሄ መቶ አለቃ የአሕዛብ መቶ አለቃ ወይም ደግሞ የሮም መቶ አለቃ ነው። በአይሁድ ባህል በፍጹም ሮም እና የሮም አለቆች እነዚህ አሕዛብ ስለሆኑ በጣም የተናቁ ናቸው። ግን እንደዛም ሲሆን ደግሞ ስልጣን ያላቸው፣ ስልጣናቸው እንደፈለገ የሚያደርጉ፣ የሚገድሉ፣ የሚያሰቃዩ ናቸው። በጣም በቃ የሚፈሩ ናቸው። በዛም አካባቢ በኢየሩሳሌም በእስራኤል ዙሪያ በያዟቸው በሙሉ በቃ ብዙ ግፍ የሚፈጽሙ ሰዎች ናቸው። ነገር ግን ይሄ መቶ አለቃ ትንሽ የተለየ ይመስላል። የሚወደው ባሪያው ታሞ ነበር፣ ታሞ ሊሞት ቀርቦ ነበር ይላል። ይህንን የሚናገረው ሐኪም ሉቃስ ነው፣ ዶክተር ሉቃስ ነው። ሊሞት የቀረበ ብላቴና ነው ይዞ የመጣው ወይም ደግሞ ባሪያ ነው ይዞ የመጣው። የሚገርመው ነገር ባሪያ ልክ እንደሚናገር ዕቃ ነው የሚታየው በዛ ዘመን እና ከምንም ነገር የማይቆጠር ነው። ነገር ግን ስለዚህ ብላቴና ስለዚህ ባሪያ ግድ ብሎት ይዞት መጣ። በቃ ይሄን ብላቴና እንዲፈወስ ጌታን ይጠይቅ ነበር። የአይሁድ ሽማግሌዎችን በሙሉ ይጠይቅ ነበር። የሚወደው ባሪያው ታሞ ሊሞት ቀርቦ ነበር ይላል። የሚወደው ባሪያ ታሞ ትልቅ እምነት የተባለለት ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችን ይወዳልና ምኩራብ ራሱ ሰርቶልናልና ብለው አጽንተው ለመኑት ነው የሚለው። ይህን የሚለምኑት ያሉት የሚንቁት የሮም መቶ አለቃ፣ እነዚህ አይሁድ አለቆች ትልልቅ እንትኖች ናቸው። በመንፈሳዊ ነገር ስልጣን ያላቸው ሰዎች ናቸው። ይህን ሰውዬ ወክለው ጌታ ጋር ሄደው ይናገሩ የነበሩት የሚያስገርም ነገር ነው። ኢየሱስም ከነሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም። አንተም ወደ እኔ ልትመጣ እኔም ወደ አንተ ልመጣ እንደሚገባኝ ሰውነቴን የሚገርም ከዚህ የመቶ አለቃ በጣም የሚያስደንቅ አንደኛው ባህሪው ትሕትናው ነው። እዛ ያሉት የአይሁድ አለቆች የአይሁድ ባለስልጣናት የማያውቁት ነገር የተገነዘበው ነገር አለ። እዛ በመካከላቸው የተገኘ አብሮ ያለ አሁን እየተጠየቀ ያለ ወገኖቼ ዓለም ሳይፈጠር የነበረ ያለና የሚኖር
ሰማይን በስንዝር የለካ ወችን በፍኙ የሰፈረ ታላላቅ ተራሮችን ሚዛን ላይ አስቀምጦ የመዘነ ቃል ሲናገር ታምራት ሚሆን ቃሉ የሚፈጥር ሕያው የሆነ ሁሉ በርሱና ለርሱ የሆነ ጌታ ነው። ክብር ለጌታ ይሁን። አሜን። ነብይ አልነበረም፣ ነብይ ሳይሆን አምላክ የሆነ ክብር ለጌታ ይሁን። የሚጠበቀው የእስራኤል መሲህ ነበር እና እሱ የገባው ነገር ነበር እና በሱ ፊት መቅረብ አይቻልም ይላል። እኔም ልቀርበው አይገባኝም፣ እሱም ወደኔ ሊቀርብ አይገባውም ማለት ያለውን አሕዛብ መሆኑን በማስግምት ውስጥ በማስገባት የሚገርም ትሕትና ነው ወገኖቼ። እግዚአብሔር አምላክ ሰማይ ዙፋኔ ነው አለ፣ ምድር የእግሬ መረገጫ ነው አለ። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጄ ሰርታለች ይላል። እኔ ግን እነሆ ወደዚህ ወደ ትሑቱ በቃሌ ወደሚንቀጠቀጥ ወደዚህ እግዚአብሔር ሰው እመለከታለሁ አለ። ክብር ለጌታ ይሁንለት። አሜን። የሚሰማ አምላክ፣ የሚያይ አምላክ ወገኖቼ፣ ዛሬም ከኔና ከእናንተ ከሱ ምሕረት በስተቀር ከሱ ጸጋ በስተቀር ከሱ ፍቅር በስተቀር ምንም የሌለን ጌታ እግዚአብሔር ስሙ ይባረክ። አሁንም ክብር እንሰጠዋለን፣ ለሱ ዝቅ ብለን እንሰጣለን ለተገባው ጌታ። ሃሌሉያ። ስለዚህ ምን ይለዋል በዚህ ቦታ ላይ? ስለዚህ ወደ አንተ እንድመጣ እንዲገባኝ ሰውነቴን አልቆጠርኩትም፣ ነገር ግን ቃል ብቻ ተናገር ብላቴና ይፈወሳል አለ። የሚገርም ነው። ይሄ አሕዛብ መቶ አለቃ የብሉይ ኪዳን ጥቅሶችን ይዞ ነው፣ የተስፋ ቃል ይዞ ነው የሚናገረው። ዝም ብሎ እንዳይመስላችሁ። መዝሙር 107 ላይ ቁጥር 20 ላይ ምንድነው? ቃሉን ላከ ምን ይላል? ፈወሳቸው። በሉ እስኪ ቃሉን ላከ ፈወሳቸው። ይሄን ቃል ይዞ ነው የሰው የመጣው። ሃሌሉያ። እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። እግዚአብሔር ምን ይላል ስላላችሁበት ሁኔታ? ስለ በሽታችሁ ምን ይላል እግዚአብሔር? ምንድነው የሚለው? እግዚአብሔር እኮ በቃሉ ላይ አምላካችሁ እኔ እግዚአብሔር ፈዋሻችሁ ነኝ ይላል። አሜን። የዛሬ 2000 ዓመት ብቻ አይደለም የፈወሰው ጌታ፣ ዛሬም ይፈውሳል። ዛሬም እየፈወሰ ነው ያለው። ዛሬም ታምር እየሰራ ነው። ነገም እስከ ዘላለም ድረስ ክብር ለጌታ ይሁንለት። አሜን አሜን። የሚያምን አሜን ይበል እስኪ ለጌታ። ኢየሱስ የዛሬ 2000 ዓመት ሰርቶ አሁን አቁሟል ብላችሁ ታስባላችሁ? በእርግጥ ብዙ ታምር ቢታይ ዛሬ ጌታ እንደሌለ ነው ብዙ ቦታ ላይ የሚታሰበው። ጌታ ሕያው ነው። ሞቶ የተነሳው ጌታ በሕያውነት በመካከላችን በመንፈሱ አማካኝነት አለ። ሃሌሉያ። ዛሬ ሙታንን ያስነሳል። ዛሬ ቀንበር ይሰብራል። ዛሬ እስራትን ይቆርጣል። ሃሌሉያ። ክብር ለኢየሱስ ይሁንልን። አሜን። ለዘላለም ጌታ ነው። ለዘላለም ጌታ ነው። እኔ እግዚአብሔር አልለወጥም ብሏል። እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ከእኔ የተነሳ የጠፋችሁ አይደላችሁም ይላል። የብሉይ ኪዳኑ አምላክ ወደ አዲስ ኪዳን ደግሞ መጣና ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ድረስ ያው ነው አለ። ክብር ለኢየሱስ ይሁንለት። አይለወጥም ማለት ነው። ክብር ለጌታ ይሁንለት። የተናገረው ቃል አይለወጥም። የሰጠን የተስፋ ቃል አይለወጥም። ትፈውሳለሁ ፈዋሽ ነኝ ካለ ዛሬም ይፈውሳል፣ ነገም ይፈውሳል፣ ለዘላለም ይፈውሳል። አዳኝ ነኝ ካለ ያድናል፣ ዛሬም ነገም ያድናል፣ እስከ ዘላለም ያድናል። ክብር ለጌታ ይሁን። አሜን ትላላችሁ ወይ? ለጌታ ክብር ይሁን። ሃሌሉያ። አሜን አሜን። የሚገርም አድሎ የማያውቅ አምላክ ነው። እግዚአብሔር ይባረክ። ይሄ አሕዛብ ነው፣ ይሄ ደግሞ ክርስቲያን ነው ምናምን አይልም። ላመነው በቃ አመነ እኮ። የሰው እኮ ቀድሟቸው ነው ያመነው። ቀድሟቸው አገልጋይ የሆነ ነው የሚመስለው። የሚናገረው እግዚአብሔር ቃል የሚገርም ነው። ቃል ተናገር አለ፣ ብቻ ተናገር ይላል ማቴዎስ 8 ላይ። ብላቴና ይፈወሳል። እኔም ደግሞ ከሌሎች በታች የምገዛ ሰው ነኝ። ከኔም በታች ወታደሮች አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላውና ብለው ይመጣል፣ ባሪያዬን ይህን አድርግ ብለው ያደርጋል። ኢየሱስ ይህን ሰምቶ
በእርሱ ተደነቀ። ዞርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘውም አላቸው። የሚገርም ነው። ኢየሱስን ያስደነቀ እምነት ወገኖች። የተላኩትም ወደ ቤት ተመልሰው ባሪያውን ባለ ጤና ሆኖ አገኙት። ምክንያቱም ቃል ወጥቷል ከኢየሱስ። እግዚአብሔር ይመስገን። ባለ ጤና ሆኖ አገኙት። ምክንያቱም ጌታ ተናግሯል ወገኖች። እና ትልቅ እምነት ይለዋል። ምንድነው ትልቅ እምነት? እስኪ የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 14 ላይ ሄደን እንመልከት። እንዲህ የሚል ቃል አለ ማቴዎስ 14 ቁጥር 22 ላይ ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርት በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡን ማሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸ ጊዜ ብቻውን በዛ ነበር። ታንኳይቱ አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርት በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ ይላል። ወዲያውም ኢየሱስ ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያው ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። አያችሁ፣ ሌላ ቦታ ላይ እንግሊዘኛው ትንሽ እምነት ነው የሚለው። ተመልከቱት የዚህ ሰውዬን እምነት። እነዚህ ሰዎች በማቴዎስ ወንጌል ምዕራፍ 8 ላይ ድንገት የሚያስፈራ ሐረኬን እንደ መሬት መንቀጥቀጥ የሆነ ኃይለኛ ወጀብና አውሎ ንፋስ ተነሳ። ወደ ማዶ እንሻገር ካላቸው በኋላ ማርቆስም ላይ አለ፣ ማቴዎስም ላይ ሉቃስም ላይ ታገኙታላችሁ። ማርቆስ 4 ላይ በጣም ኃይለኛ አውሎ ንፋስ ወጀብ፣ ግን እሱ ተኝቶ ነበር። የሚገርመው ነገር የወጀቡንና የአውሎ ንፋሱን እንትን የሚያውቁ ናቸው። እነዚህ አሳጥማጆች ጥርሳቸውን የነቀሉበት ሙያ ነው። ባህር አካባቢ ነው የተወለዱት። ጌታ ኢየሱስ ግን አልነበረም እንደዛ። ጌታ ኢየሱስ ናዝሬት የምትባል ቦታ ነው ያደገው እና ያደገበት ቦታ ይሰራ የነበረው አናጢነት ነው እና ከዛ መምህር ነብይ ነው። እነሱ የሚያውቁት እስከዚህ ነው። መምህርም ነብይ ነው እና ግን እነዚህ ሰዎች በየቀኑ መቼም እንደው ጥቂት ብነግራችሁ የገሊላ ባህር የምትባለው የገሊላ ሐይቅ 13 ማይልስ በ8 ማይልስ ናት። እርዝመቱ 13 ወርዷ ደግሞ 8 ማይልስ ነው። በጣም በሚያስፈሩ ትልልቅ የሆኑ ተራሮች የተከበበች ናት። በሰሜን በኩል በሰሜን ምዕራብ በኩል እስከ 1500 ጫማ ወደ ላይ ከፍ ያሉ ተራሮች የከበቧት፣ በምዕራብም እንደዚሁ በሰሜን ምስራቅና በምስራቅ ደግሞ እስከ 3000 ጫማ ድረስ ከፍታ ያላቸው ተራሮች የከበቧት፣ በዛ መካከል እንደ ድስት ማለት እንደ ድስት መሃል ላይ የተጣደች የምትመስል ማለት በመካከል ጎርጆች ሸለቆች ያሏት ክፍተት ያለው እንደገና በምድር ካሉት ሐይቆች መካከል በጣም በዝቅታው የታወቀ 682 ከባህር ወለል በታች ጫማ በታች የሆነች በጣም የምትገርም ውሃ ናት። ሁሉ ጊዜ ለወጀብ የተጋለጠች ናት። በበጋም በክረምት ያለማቋረጥ ወጀብ አለ በዛ ቦታ እና ለምደውታል። ወጀብ ሲባል ለነሱ የሚያስደነግጥ ነገር አይደለም። ስለዚህ ሁሉም ወጀቦች አሉ። በክረምት የሚመጣ ወጀብ አለ፣ በበጋ ግን የሚገርም አይነት ነው። በቃ ወጀቡ ኃይለኛ ነው። ምክንያቱም ከምስራቅ ተራሮች የሚመጣው ቀዝቃዛ አየር፣ ከምዕራብ የሚመጣው 30 ማይልስ ደግሞ ከሜዲትራኒያን ርቆ ማነው ከባህሩ ከሐይቁ ርቆ ያለው በምስራቅ በኩል ያለው የሜዲትራኒያን ባህር የሚመጣው ነፋስ እዛ ሲመጣ ወደ ታች ሲወርድ ማለት
ወደ ታች ሲወርድ የሚያገኘው የሙቀት አየር ጋር ሲገናኝ ኃይለኛ ነው። በቃ ቀላል አውሎ ንፋስ አይደለም። እኔ አንድ ጊዜ ሄጃለሁ ከባለቤቴ ጋር የሚገርም ነው። እዛው ባህር ላይ ሆነን ብዙ ሰው ነበር፣ የክርስቲያኖች አንድ ላይ ሆነው ነው የሄዱትና የሚገርም ነው። በቃ ኃይለኛ ወጀብ ነው። ያ ወጀብ በቃ እዛ አካባቢ ሊጥላችሁ ይችላል። የሚገርም በቃ ጩኸት በኢየሱስም እያልን ገስጽ ነበር። መጨረሻ ላይ ቆመ ማለት ግን በየቀኑ የሚለማመዱ ስለሆነ አይደነቁም በወጀብ። ለዚህ ነው ጌታን ወደ ያልቀሰቀሱት። ይሄ ግን ወጀብ የተለየ ነው ወገኖች። ይሄ ወጀብ ኃይለኛ ወጀብ ነው። ይህንን አይነት ወጀብ ሰምተው አያውቁም። ሀረኬን ነው፣ እርዝኩዌክ ነው፣ መሬት መንቀጥቀጥ ነው የሚመስለው እና እስከ 10 ሜትር ከፍ የሚል ነው። እውነተኛ ታሪክ አርኪኦሎጂስቶች ያረጋገጡት ወጀብ ነው። ጌታችን ለጥ ብሎ ተኝቷል በወጀብ መካከል። ክብር ለኢየሱስ ይሁን። ኢየሱስ ያለባት ታንኳ ስለሆነች አትሰጥምም። አሜን ትላላችሁ? ዛሬ ለሰው የሚያስፈልገው ጌታና ጌታ ብቻ ነው። እስኪ ክብር ለጌታ ስጡት። እሱ ካለ አልሰጥምም፣ አልጠፋም በሉ። አትጠፉም በምንም ታምር። የተናገረውን የሚያደርግ አምላክ እግዚአብሔር ነው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም። እግዚአብሔር ያለውን አያደርገው ምን የተናገረውን ሳይፈጽመው ምን እነሆ ለማባረክ ትእዛዝ ተቀብያለሁ እመልሰው ዘንድ አልችልም ማለት። ይህ ሰውዬ የሳተ ነብይ የነበረ ነው። ኋላ መጨረሻ ግን እንዲህ አይነት መረዳት መጣ። እግዚአብሔር ካፉ ቃል ወጥቷል። ፈዋሽ ነኝ ብሏል፣ ፈውሳለሁ ብሏል። በመገረፍ ቁስል ተፈውሻለሁ ይላል የእግዚአብሔር ቃል። አሜን። ተፈውሳቸዋል ይለናል። ስለዚህ ዛሬ የምንፈራው ነገር የለም። እምነት በተስፋ ቃሉ ላይ መደገፍ ይኖርበት። አላችሁ የተስፋ ቃል ምንድነው የሚለው? እግዚአብሔር ስለበሽታችሁ እግዚአብሔርን ፈቃድ ጠይቁ ይላል። እግዚአብሔር ፈዋሽን እግዚአብሔር ፈቃድ ፈውስን በተመለከተ ምንድነው? እግዚአብሔር አይፈውስም? ማይችለው ነገር አለ ወይ? አሜን። እፈውሳለሁ። ጌታ ይባርካል። እፈውሳለሁ እንዳለ ይፈውሳል። ዛሬም ሲፈውስ ነው የቆየው፣ አሁንም ይቀጥላል፣ ይፈውሳል። ክብር ለጌታ ይሁንልን። የማይለወጥ ቃሉን እኔና እናንተ የተስፋ ቃሉን በሙሉ የራሳችን ልናደርግ ይገባናል። አሜን። የዛሬ 2000 ዓመት በፓስቴንስ ነው። እውነት ነው። ጌታ ይባርክ። ተፈውሳችኋል ነው የሚለው እግዚአብሔር ቃል። ተፈውሳችኋል ነው። እፈውሳለሁ ብቻ አይደለም፣ ተፈውሳችኋል። ምን ማለት ነው? በእያንዳንዱ ቀን ፈውሱን ነው። ዛሬም እኔ ያለው ጌታ ከጊዜ በላይ ነው። ክብር ለኢየሱስ ይሁን። ስለዚህ አንተ ጌታ ከሆንክ የጠራህ ጌታ ሆይ እባክህን እና በለኝ አለው ጌታ። የሚገርም ነው። ከወጀቡ በዛ ወጀብ መካከል የኛው ወጀብ እንግዲህ ከዛኛው ወጀብ በኋላ ይመጣል። አሁን ግን ጌታ አልነበረም መርከብ ውስጥ። አደጋው እሱ ነው። ጌታ ከሌለ አደጋ ነው በጣም። ያን ወጀብና አውሎ ንፋስ ታዲያ ጌታን ሲቀሰቅሱት ተነስቶ ምን አለው ነው የሚለው ማርቆስ 4 ላይ ዝም በል ጸጥ በል። አስተውላችኋል? ወጀብ እንደዚህ ውሃ አካባቢ ያደጋችሁ ታውቃላችሁ። ወጀብ ሲነሳ እኔ ጣና አካባቢ ነው ያደግኩ። ማን ነው የተወለድኩት። ወጀብ ሲነሳ የፈለገውን ያህል አቆመ ብትሉ እንትን አለው፣ ኢነርሺያ አለው፣ ይንደረደራል ማለት ነው። ዝም ብሎ አንዴ ቀጥ አይልም በፍጹም። እንደዛ አይነት ባህሪ ይወልደው ወጀብ እና ምን ያደርጋል? ውሃውም ነፋሱም ቀስ እያለ የሚጠፋ። ኢየሱስ ያዘዘው ትእዛዝ ግን ዝም በል፣ ድምፅ እንዳይሰማ አዛለሁ፣ አሁን ቁም ነው ያለው። ክብር ለጌታ። የተናገረው ለአጋንንት አይደለም፣ ለፍጥረት ነው የተናገረው። የፍጥረት ጌታ ሃሌሉያ! የፍጥረት ጌታ፣ የፍጥረትን ታሪክ የለወጠ ጌታ፣ የነበረው እንዳልነበረ ያልነበረው እንደነበረ የሚያደርግ ጌታ። ካፉ የስልጣን ቃል ነው የወጣው በፍጥረት ላይ። እያንዳንዱን ፋብሪክ የሚያውቅ አምላክ የውሃውን እያንዳንዱ ሞለኪል ልክ እንደ መስታወት ነው ያደረገው። ዝም በል ጸጥ በል ሲል ነው ያሉት። እና ምን ይላል እግዚአብሔር? ታላቅ ጸጥታም ሆነ ይላል። ገብቷችኋል? ታላቅ ደነገጡ። እንዴት? ወዲያው እኮ ዝም በል እሺ እንዳይሰማ ወዲያው። የእያንዳንዱን የፍጥረት ሁሉን ነገር የሚያውቅ አምላክ፣ ሰማይና ከሰማያት በላይ ያለው ሰማይ ይሸከሙ ዘንድ የማይችል በሁሉ ላይ ስልጣን ያለው ሁሉን ያደርግ ዘንድ የሚችል ወገኖቼ
እሱ የማይታይ አምላክ ምሳሌ ነው ይላል። የሚታዩና የማይታዩ ዙፋናት፣ ጌትነት፣ አለቅነት፣ ስልጣናት ሁሉ በእርሱና ለእርሱ ተፈጥረዋል ይላል። እርሱ የፍጥረት ሁሉ በኩር ነው ይላል። እርሱ ከሁሉ በላይ ነው ይላል። የሁሉ መጀመሪያ ነው፣ ፊተኛ ነው፣ መጀመሪያ ነው፣ ኋለኛ ነው። ወገኖቼ ያ ጌታ በመካከላቸው ነበር። ፍጥረት ዓለሙን የሰራው ጌታ አሁን ግን ከነሱ ጋር የለም። ስለዚህ እንድመጣ እባክህ እዘዘኝ አለው። ኢየሱስን እያየ ሲራመድ ችግር አልነበረም። በአእምሮ መመልከት ሲጀምር ግን እንዴ የማይቻል እኮ ነው። የወጀብ ድምፅ አለ ከውጭ፣ እዚህ ደግሞ ውሃው ያስፈራል፣ ማዕበል አለ። ወደ ታች ሲመለከት ትልቅ ጥልቀት አለ፣ የሚያስፈራ ነው። ነገር ግን ከሁሉ ያለፈ ነገር በጣም በቃ ግራ በገባው በተጨነቀ ጊዜ እባክህ ጌታ ሆይ ጠፋዋል። አይኖቹን ወደዛ ወጀብ ሲመለከት ጌታን እያየ ግን መራመድ ችሎ ነበር በውሃ ላይ። ክብር ለኢየሱስ ይሁንልህ። ጴጥሮስ ትንሽ እምነት ያለው ሰው ነበር። እነዛ ወጀቡን ይዘው ቁጭ ያሉ ሰዎች፣ እነዛ ቁጭ ያሉት ሌሎች ደቀ መዛሙርትስ እነሱ እኮ ሙጭጭ ብለው እንዳይወጡ አብረውት አልወጡ። ሙጭጭ ብለው ወጀቡን ይዘዋል። በቃ ደንግጠዋል። ምትሃት ነው እየመጣ ያለው እያሉ ናቸው። እነሱስ ምን ሊባል ነው? ትንሽ እምነት እሱ ካለ ታዞ እንኳን እሱ ና ሲባል ዘሎ ወጥቷል። ቢያንስ እጅግ በጣም ትንሽ እምነት ነበራቸው። ግን የሚገርመው ነገር እነሱ ሁላችንም ትልቅም ትንሽም እምነት ያለን በአንድ ጀልባ ውስጥ አለ። ክብር ለኢየሱስ። በእርግጥ ታላቅ እምነት ትፈልጋላችሁ? ሰማንያ በመቶ እምነት ማለት አይደለም። እምነት ከመስማት ነው። መስማት ደግሞ እግዚአብሔር ቃል፣ እግዚአብሔር ቃል በሙሉ ማለት ከዘፍጥረት እስከ ራእይ ያሉት የተስፋ ቃሎች በሙሉ በክርስቶስ ኢየሱስ ለኔና ለናንተ ናቸው። አሜን ትላላችሁ? አሜን ትላላችሁ ወይ? ምን ተጽፏል? በወደደን በሱ ከአሸናፊዎች ሁሉ እንበልጣለን። አሜን ትላላችሁ ወይ? እስኪ በሉ በወደደኝ በርሱ ፐርሰናላይዝ አድርጉት። ከአሸናፊዎች ሁሉ እበልጣለሁ። አሜን ተናገሩ እስኪ ስሙት የምትናገሩትን። በወደዳችሁ በርሱ ከአሸናፊዎች ሁሉ ትበልጣላችሁ። እበልጣለሁ በሉ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አሜን። አታፍሪምና አትፍሪ ይላል። አትዋረጅምና አትደንግጪ። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ይባላል። የተተወች የተበሳጨሽ ነበርሽ፣ አሁን ግን በዘላለም ኪዳን አስብሻለሁ ይላል። ክብር ለጌታ ይሁንለት። እንደ ቃሉ ነው ወገኖቼ። የተናገረውን እስኪያደርግ ድረስ የማይተውን ሃሌሉያ። ተስፋ የሰጠው የታመነ ስለሆነ እንዳይነቃነቅ የተስፋችሁን ምስክርነት ጠብቁ ይላል። አሜን ትላላችሁ ወይ? የተስፋ ምስክርነታችሁን ጠብቁ። የነገረን ጌታ የታመነ ነው። የታመነና አሜን የሆነ ነው። ክብር ለጌታ ይሁንለት። የነገረንን ያደርጋል። ሃሌሉያ። በጨለማው ላይ ብርሃን ይብራ ያለ የሰራዊት አምላክ እግዚአብሔር ዛሬ ጨለማችሁን ያበራል። ዛሬ ጭንቀታችሁን ከናንተ ያስወግዳል። ዛሬ ተራራችሁን ያደላድላል። ዛሬ ሸለቋችሁን ይሞላል። ዛሬ ሙታንን ያስነሳል። ሃሌሉያ። ክብር ለጌታ ይሁንለት። በሽታችሁን ይፈውሳል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁንለት። አሜን። ክብር ስጡት ወገኖቼ፣ ክብር ስጡት ለጌታ። የታመነና እውነተኛ ነው። ሃሌሉያ ሃሌሉያ ሃሌሉያ። ሃሌሉያ። ኢየሱስ ጌታ ነው። ለጌታ ክብር ስጡ እስኪ በእልልታ በጭብጨባ። ከአሜሪካ እንደሄድኩ ከኢትዮጵያ እንደሄድኩ አሜሪካ የገባንበት አንድ ቤተክርስቲያን በጣም ብዙ ሽማግሌዎች የነበሩበት ቦታ ነበር። ተከራይተን የገባንበት እና በቃ ምስክርነት ጀመርን። አርብ ማታ ያደርን ማለት ነው እና እንመሰክራለን። ያን ቀን ሊትራሊ ብዙም አላረፍንም።
ዓርብ አዳር ፕሮግራም ነበረን። ከዛ ስንወጣ ፓስተሩ የዛ ቤተ ክርስቲያኑ ፓስተር ሌሎች አገልጋዮች ሽማግሌዎችን ይዞ ያው ሳር ያጨዳሉ፣ ሌላም ሰዎች አሉ የሚረዱ ምእመኖች እና በዛ መካከል ተገኘን እና ለምን እዚህ ምስክርነቱን አንጀምር? ምክንያቱም ትልቅ ሪቫይቫል የነበረባት ቤተ ክርስቲያን ናት ያቺ ቤተ ክርስቲያን። አሁን ግን ታሪክ ነው፣ በቃ ምንም አይመስላቸውም ስለ እግዚአብሔር። እና ከዛ በኋላ ዝም ብለን እዛ ጥቂት የወጣን ሰዎች መዘመር ጀመር። መዘመር ስንጀምር ከአንዱ ከምእመናቸው መካከል አጋንንት ፍርጥ አድርጎታለሁ። ክብር ለኢየሱስ። እስኪ ክብር ለጌታ ይስጥ። ዛሬው ምናው ማለት ስለዚህ እኛ ተደናግጠናል። ታውቃላችሁ አክሰንታችን ብዙ አይሰሙትም። ዶክተር ስለሆንኩ እዛ የሚሰሙ እንዳይመስላችሁ አክሰንታችን በደንብ መሞረድ አለበት። ትምህርት አንዳንዴ እንዴት ነው ትላላችሁ። ቋንቋ እኛ የምንናገረው አክሰንትና እነሱ የሚናገሩት አክሰንት የተለያየ። ስለዚህ እዛ አብረው የነበሩት በተለይ አንዲት እህት የሰው ለሰው እሷ በአማርኛ እኔ በእንግሊዘኛም በአማርኛም ገስጸ ነው ይሰማ ስለነበር ወጣ። ክብር ለጌታ ይሁን። እስኪ ክብር ስጡት። ሰዎቹ ፈዘው ቀሩ። ይሄ ነገር ነው እንዴ ያሉ? አዎ እውነት ነው። አሁንም ይሰራል ሀገራችን ቤተክርስቲያን ውስጥ እንደዚህ ነው አለ። ሰውየው ደነገጠ በጣም። በቃ የተለየ ነገር እንዳለን አድርጎ አሰበ። አረ ጨርሶ እንደዛ አይነት ነገር አይደለም። እንደውም እነሱ ጉባኤ ላይ ጋበዘኝ። ጥቂት ቆይቶ ሰውየው በጣም ፍራስትሬት አደረገ። ተስፋ ቆረጠ መሰለኝ። ጥሎ ቤተክርስቲያኑ ሪዛይን አድርጎ ሄደ ማለት ነው። ግን የሚገርም ነበር። እዛ ምክንያቱም ሽማግሌዎች ሰብሳቢ የነበረው የናሳ ትልቅ ስልጣን ያለው ሰው ነበርና ይጠይቅን እንዴት ሆኖ ነው እንዴት አርጋችሁ አጋንንቱን አወጣችሁ? የእግዚአብሔር ቃል እኮ ይላል። የአሜሪካ ያለው ማጋንንት አማርኛ ይሰማል፣ ሲያስፈልግ እንግሊዘኛም ይሰማል። ክብር ለኢየሱስ ይሁንለት። ወዶ ነው። አሜን አሜን አሜን። ክብር ለኢየሱስ ይሁን። ተባረክልኝ። አሜን አሜን። እግዚአብሔር ይባረክ። አሜን 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 አሜን። እግዚአብሔር ይባረክ። እግዚአብሔር ቃል የሚለው ቃል ብቻ ተናገር ብላቴናዬ ይፈወሳል። ቃል ብቻ ተናገር። እና የሚገርመው ነገር ቃል ብቻ ተናገር የሚለው ምንም ትሁት ቢሆን የሰውዬ በቃሉ ላይ ግን ትንሽ ደፈር ያለ ነው የሚመስለው። ልበል እየተናገረ እያዘዘ ያለው ጌታን ነው። ቃል ብቻ ተናገር እያለው ነው ያለው። ጌታ ግን ኦፌንድድ አልሆነም። የምደሰው ነው የሰውዬ ተናገር እኮ የማይገባኝ ነኝ ያለ፣ ግን ወደ ቃሉ ሲመጣ ግን በድፍረት ነው። ቃል ተናገር። ከሺህ ዓመታት በፊት ቃል ተናግረ የፈወስክ ጌታ ዛሬም በዙፋን ላይ ነው ያለው። ዛሬም በመካከሌ እዚህ አለ። ክብር ለኢየሱስ ይሁን። ስትናገር ሃሌሉያ የጠላት ጉልበት ይፈርሳል፣ የጠላት ኃይል ይመታል፣ የወደቁ ይነሳሉ፣ የታመሙ